ቤተክርስቲያን በአምሳለ ሰማይ ወምእመናን ይኩኑ ውስቴታ አምሳለ መላእክት። ቤተክርስቲያን ሰማይ ናት፣ በውስጧ የሚኖሩ ምእመናንም ቅዱሳን መላእክትን ይምሰሉ፣ እንደ ቅዱሳን መላእክት ይሁኑ ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። ጌታ ወንጌልን በስፋት ካስተማረባቸው ስፍራዎች መካከል ምኩራባት ተጠቃሾች ናቸው። ደግሞም ጌታ ወንጌልን ማስተማር ብቻ ሳይሆን ታላላቅ ተአምራትንም በምኩራብ አድርጎ ነበር። አምላካችን ኢየሱስ ክርስቶስ ጅራፍ ይዞ ወደ ምኩራብ የገባው ብዙ ጊዜ አይደለም፣ ብዙ ጊዜ እድል ሰጥቷቸው ነበር። ምኩራቡን ራሳቸው እንዲያነጹት፣ ቤተ መቅደሱን ራሳቸው እንዲያነጹት፣ ቤተ መቅደሱን ራሳቸው እንዲቀድሱት፣ በቤተ መቅደሱ የሚሰሩትን ክፉ ሥራ እንዲተው እድል ሰጥቷቸው ነበር። ቤተ ክርስቲያን ከምኩራብ አረሚ በላይ ናት የምንለው በምኩራብ አረሚ ፍጡር ይመለካል፣ በቤተ ክርስቲያን ደግሞ ፈጣሪ ይመለካል። ምኩራብ አነመት ጸምረ ወቤተ ክርስቲያን ተአጽፈቶ፣ ምኩራብ ጋቢውን ሰራችው፣ ቤተ ክርስቲያን ግን ለበሰችው ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስቡሕ ወውዱስ ዘሳረረ ኩሉ ዓለመ በአሐቲ ቃል። በአንድ አካላዊ ቃል ሰማይን ከነግሱ ምድርን ከነልብሱ የፈጠረ በአንድነቱ ምንታዊ በሦስትነቱም ርባዬ የሌለበት የቅዱሳን አምላክ አምላካችን እግዚአብሔር ከዚህ ሱባኤ ስላደረሰን ከሁሉ አስቀድሞ ክብር ምስጋና ለስም አጠራሩ ይሁን። እንደ ቅድስት ቤተ ክርስቲያን ስርዓት የአብይ ጾም ሶስተኛው ሳምንት ምኩራብ በመባል ይታወቃል። እግዚአብሔር ቢፈቅድ ባለን ጊዜ ውስጥ አንደኛ ምኩራብ ማለት ምን ማለት ነው የሚለውን ትርጉሙን፣ ሁለተኛ ደግሞ በምኩራብ የሚደረጉ ተግባራት ምን ነበሩ የሚለውንና በመጨረሻም ምኩራብ ዛሬ ማናት የሚለውን ለማየት እንሞክራለን። እንግዲህ ከመጀመሪያው ሀሳብ ስንነሳ ምኩራብ ማለት ምን ማለት ነው ብለን ስንጠይቅ ምኩራብ ኮረበ፣ አነጸ፣ ሰራ፣ ኮረብታ ሆነ ከሚል የግዕዝ ግስ የተገኘ ሲሆን በቀጥታ ስንተረጉመው ከፍ ያለ ታላቅ የሆነ የሚመለክበት አዳራሽ የሚል ትርጉም ይሰጣል። በመንፈሳዊ ትርጉሙ ስንተረጉመው ግን ምኩራብ ማለት ቤተ አምልኮ፣ ቤተ ጸሎት፣ ቤተ ጉባኤ ተብሎ ሊተረጎም ይችላል ማለት ነው። ቤተ አምልኮ መባሉ እስራኤላውያን በምኩራብ እግዚአብሔርን ያመልኩ ስለነበረ ነው። ቤተ ጸሎት መባሉ ደግሞ እስራኤል ወደ እግዚአብሔር ጸሎት፣ ልመና የሚያቀርቡበት ስለሆነ ነው። ቤተ ጉባኤ መባሉ ደግሞ ትንቢተ ነቢያትን፣ ሕገ ኦሪትን እስራኤላውያን የሚማሩበት ስፍራ ስለሆነ ቤተ ጉባኤ ይባላል ማለት ነው። ጠቅለል አድርገን ትርጉሙን ስናየው ምኩራብ ማለት ቤተ ጸሎት፣ ቤተ ጉባኤ የሚሰገድበት የአምልኮ ስፍራ የሚል ትርጉም ያለው ነው ማለት ነው። ወደ ሁለተኛው ጥያቄ ስንመጣ በምኩራብ ምን ይከወን ነበር የሚለውን ሀሳብ ስናነሳ እንግዲህ ምኩራብ እንደ ቤተ መቅደስ በአንድ ስፍራ ላይ ያለ በአንድ ቦታ ላይ ብቻ ያለ አይደለም። እስራኤላውያን በሄዱበት ሁሉ ያለ እግዚአብሔርን የሚያመልኩበት የማምለኪያ ስፍራቸው ነው። የምኩራብ አመሰራረቱንም ስንመለከት እስራኤል ከሀገራቸው ወጥተው ተሰደው በምርኮ ምክንያት ወደ ፋርስ ባቢሎን በወረዱ ጊዜ ከመቅደሳቸው በመራቃቸው ምክንያት ሃይማኖታቸውን እንዳይረሱ፣ ትውፊታቸውን እንዳይረሱ፣ ባህላቸውን እንዳይረሱ ከነሱ የሚወለዱም ልጆች ደግሞ ሃይማኖት የለሽ፣ ታሪክ የለሽ፣ ባህል የለሽ እንዳይሆኑ አንድ መሰብሰቢያ ያስፈልገናል ብለው ምኩራባትን ማነጽ ጀምረዋል። በእነዚህ ባነጿቸው ምኩራቦችም ደግሞ ቅድም በትርጉም የተመለከትናቸውን ተግባራት ያከናውኑባቸው ነበር። አምላካቸው እግዚአብሔርን ያመልኩበት ነበር። ወደ አምላካቸው ወደ እግዚአብሔር ልመና ያቀርቡበት ነበር። እንዲሁም ደግሞ የእስራኤልን ባህላቸውን፣ ትውፊታቸውን፣ ቋንቋቸውን ያስተምሩበት ይማሩበት ነበር። ከሁሉ በላይ ግን
የነቢያትን ትንቢት እንዲሁም ደግሞ የኦሪትን ሕግ ይማሩበት ይተረጉሙበት ነበር እና ምኩራብ ከሁሉ ይልቅ ወደ ቤተ ጉባኤነት ወደ ትምህርት ቤትነት ያደላ እንደነበረ መተርጉማን ይናገራሉ። ክብር ይግባውና አምላካችን ኢየሱስ ክርስቶስም ወደዚህ ዓለም መጥቶ ወንጌልን በሚያስተምርበት ጊዜ ወንጌልን ካስተማረባቸው ስፍራዎች መካከል ምኩራባት ተጠቃሾች ናቸው። በማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ ተጽፎ እንደምንመለከተው ወአንሶሰወ እግዚእ ኢየሱስ ውስተ ኩሉ ገሊላ እንዘ ይሜህሮሙ በምኩራባቲሆሙ፣ አምላካችን ኢየሱስ ክርስቶስ በየምኩራባቸው እያስተማረ በመላው ገሊላ ተመላለሰ ይላል። ስለዚህ ጌታ ወንጌልን በስፋት ካስተማረባቸው ስፍራዎች መካከል ምኩራባት ተጠቃሾች ናቸው። ደግሞም ጌታ ወንጌልን ማስተማር ብቻ ሳይሆን ታላላቅ ተአምራትንም በምኩራብ አድርጎ ነበር። ለምሳሌ በማቴዎስ ወንጌል ምዕራፍ 12 ቁጥር 9 ላይ እጁ የሰለለችውን ሰው የፈወሰው ያዳነው በምኩራብ ነበር። በሉቃስ ወንጌል ምዕራፍ 13 ቁጥር 10 ላይም ቀና ማለት ያቃታትን ያችን ሴት አጎንብሳ ትሄድ የነበረችውን ያቺ ሴት ልጅ ሆይ ድካምሽ አልፎልሻል፣ ከድካምሽ ተፈተሻል ብሎ የፈወሳት በምኩራብ ነበር። ስለዚህ ምኩራብ አምላካችን ኢየሱስ ክርስቶስ ያስተማረበት፣ ምኩራብ አምላካችን ኢየሱስ ክርስቶስ ተአምራት ያደረገበት ስለሆነ ቤተ ክርስቲያን የዐቢይ ጾም 3ኛውን ሳምንት አምላካችን ኢየሱስ ክርስቶስ በምኩራብ ላስተማራቸው ትምህርቶች፣ በምኩራብ ላደረጋቸው ተአምራቶች፣ በምኩራብ ለሰራቸው አምላካዊ ስራዎች ምሳሌ ይሆን ዘንድ ምኩራብ ብላ ሰይማለች ማለት ነው። ቅዱስ ያሬድም በዚህ ሰንበት በሚዘመረው መዝሙሩ ላይ ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት፣ አምላካችን ኢየሱስ ክርስቶስ ወደ ምኩራብ ገባ፣ የሃይማኖትን ቃል ወንጌልንም አስተማረ። ወይቤሎሙ ምጽዋተ አበድርም መስዋዕት፣ እንዲህም አላቸው ከመስዋዕት ይልቅ ምጽዋትን እወዳለሁ አላቸው። አነ ውእቱ እግዚአ ለሰንበት ወአቡሃ ለምህረት፣ እኔ የሰንበት ጌታዋ የምህረትም መገኛዋ ነኝ። የተግበሩ ቤተ አቡየ ቤተ ምስያጥ ቤተየሰ ቤተ ጸሎት ይሰመይ፣ የአባቴን ቤት የወንበዴዎች ዋሻ የመነገጃ ስፍራ አታድርጉት፣ ቤቴ የጸሎት ቤት ይባላል። ቦአ ምኩራቦሙ ወአዘዞሙ ያርምሙ፣ ወደ ምኩራብ ገባ ደግሞም እንዳይናገሩ ገሰጻቸው። አንከሩ ምህሮቶ፣ የሚያስተምርበትን መንገድ አደነቁ። ሞገሰ ቃሉ፣ የቃሉን ሞገስ፣ ወጣዕመ ነገሩ፣ የነገሩን ጣዕም፣ ወሳእሰ አፉ፣ የአንደበቱን መከናወን እያዩ ያደንቁ ነበር ብሎ ቅዱስ ያሬድ በዚህ ሰንበት በሚዘመረው መዝሙሩ ላይ የምኩራብን ነገር እንዲህ ተናግሯል። የመጨረሻዋን ብቻ ብንተረጉማት አምላካችን ኢየሱስ ክርስቶስ ወንጌልን በሚያስተምርበት ጊዜ ከንግግሩ የተነሳ የሚደነቁት የሚወዱት ብቻ አልነበሩም፣ የሚጠሉትም ይደነቁበት ነበር። የሚከተሉት ብቻ ሳይሆኑ ሞት ይገባዋል የሚሉት እንኳን ከአንደበቱ በሚወጣው ነገር ግን ይደነቁ ነበር። የሚጠሉት አይሁድ እንኳን ነፍሳቸው ከክርስቶስ የሚወጣውን ቃል በእጅጉ ትመኘው ነበር፣ ትጠማው ነበር መጻሕፍት እንደሚያስረዱን። እና አምላካችን ኢየሱስ ክርስቶስ በሚናገርበት ጊዜ ከአንደበቱ የሚወጣው ነገር ለሰው ልቡና ጣዕም ያለው ነበር። በእያንዳንዱ ሰው ሆኖ በተፈጠረው ልቡና ላይ ሁሉ እንደ ማር ጣብ የሚል የሚጣፍጥን ነገር አምላካችን ኢየሱስ ክርስቶስ ይናገር ነበር። ወደ ምኩራብ ገብቶ ገሰጻቸው፣ ነገር ግን ከትምህርቱ የተነሳ አደነቁ ያለው ቅዱስ ያሬድ ለዚህ ነው ማለት ነው። በዕለቱ የሚነበበውም ወንጌል እንዲሁ አምላካችን ኢየሱስ ክርስቶስ ወደ ምኩራብ ገብቶ የአባቴ ቤት የጸሎት ቤት ተብሎ ይጠራል፣ እናንተ ግን የወንበዴ ዋሻ አደረጋችሁት ብሎ ቤተ መቅደሱን ከንግድ እንዳጸዳ፣ ከስጋዊ ግብር እንዳጸዳ የዕለት ወንጌል የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምሮ ያለው የሚያስረዳ ነው። ቤተ ክርስቲያንም በዚህ ሰንበት የቤተ ክርስቲያንን ክብር ትናገራለች። በቤተ ክርስቲያን ውስጥ ስጋዊ ስራን መስራት እንደማይገባ፣ ንግድ መነገድ እንደማይገባ ታስተምራለች። አምላካችን ኢየሱስ ክርስቶስ በወንጌል ሊቃውንትም በየመጻሕፍቶቻቸው በቤተ ክርስቲያን ዙሪያ በቤተ ክርስቲያን ውስጥ ምንም አይነት ንግድ እንዳይከናወን
አስገንዝበውናል፣ ነግረውናል። ይህም የሆነው ያለ ምክንያት አይደለም። ቤተ ክርስቲያን በምድር የተሰራች ብትሆንም ነገር ግን ሰማያዊት ናት። ሰማያዊት ናት። ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን በአምሳለ ሰማይ ወምእመናን ይኩኑ ውስቴታ አምሳለ መላእክት፣ ቤተ ክርስቲያን ሰማይ ናት፣ በውስጧ የሚኖሩ ምእመናንም ቅዱሳን መላእክትን ይምሰሉ፣ እንደ ቅዱሳን መላእክት ይሁኑ ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። ቅዱሳን መላእክት በሰማይ ስራቸው እግዚአብሔርን ማመስገን ብቻ ነው። እግዚአብሔርን ማሰብ ብቻ ነው። በእግዚአብሔር ደስ መሰኘት ብቻ ነው። ስለዚህ ሰው ወደ ቤተ ክርስቲያን ከመጣ ሊያየው የሚገባው እግዚአብሔርን ብቻ ነው። ሊሰማው የሚገባውም እግዚአብሔርን ብቻ ነው። ሊያስበው የሚገባውም እግዚአብሔርን ብቻ ስለሆነ በቤተ ክርስቲያን ዙሪያ ንግድ የማይገባ መሆኑን አምላካችን ኢየሱስ ክርስቶስ በወንጌል ሊቃውንት ደግሞ በመጻሕፍቶቻቸው በሥርዓት መጽሐፍ ላይ ጽፈውልን ይገኛል ማለት ነው። በእኛ ዘመን ግን በተለይ አሁን ባለንበት ዘመን በወርሃዊ በዓላት፣ በዓመታዊ በዓላት በቤተ ክርስቲያን ዙሪያ ታላላቅ ገበያዎች እየተከናወኑ ይገኛሉ። ምዕመናንም የክርስቶስን ሞቱን ትንሣኤውን እያሰቡ ወደ ቤተ ክርስቲያን እንደመምጣት የሚገዙትንም ዕቃ እያሰቡ ወደ ቤተ ክርስቲያን የሚመጡበት ሁኔታ ተፈጥሯል። ይህንን በእውነት ማቆም ይገባል። ምዕመናን ስርዓትን ማወቅ ስርዓትን ማክበር ከቻሉ ይሄ ሁሉ የሚስተካከል ነው ማለት ነው። እና በምኩራብ ምን ይደረግ ነበር ተብሎ ቢጠየቅ ምኩራብ እግዚአብሔር የሚመለክበት ቦታ ነበር። ወደ እግዚአብሔር ልመና የሚቀርብበት ቦታ ነበር። ስለ እግዚአብሔር ሰዎች የሚማሩበት ቦታ እንደነበረ መተርጉማን አባቶቻችን ያስረዱናል ማለት ነው። ወደ ሶስተኛው ጥያቄ ስንመጣ ምኩራብ ማናት? ዛሬ ምኩራብ ማናት? እግዚአብሔር የሚመለክባት፣ እግዚአብሔር የሚመሰገንባት፣ የእግዚአብሔር ቃል የሚኖርባት ምኩራብ ማናት ብለን ስንጠይቅ ሁለት ነገሮችን እናያለን። የመጀመሪያዋ የክርስቶስ ቤተ ክርስቲያን ናት። እግዚአብሔር በዚህ ዓለም ከአንዲት መንግስት በቀር የለውም። ያቺ መንግስቱ ኦርቶዶክሳዊት አንዲት ቤተ ክርስቲያን ብቻ ናት። ከዚች ቤተ ክርስቲያን በቀር እግዚአብሔር የሚመለክበት ሌላ የአምልኮ ስፍራ የለም። ከዚች ቤተ ክርስቲያን በቀር እውነተኛ መስዋዕት የሚሰዋበት የለም። ከዚች ቤተ ክርስቲያን በቀር አምላካዊ ተአምር፣ እግዚአብሔራዊ ትምህርት የሚሰጥበት ቦታ ፈጽሞ የለም። ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ምዕራፍ 4 ቁጥር 5 ላይ ሃይማኖት አንዲት እንደሆነች ይናገራል። በምስጢር አይደለም፣ ወይም ደግሞ በሚያሻማ መልኩ አይደለም፣ በሚያጠራጥር መልኩም አይደለም። በግልጽ ሁሉም ሰው ሊረዳው በሚችለው መንገድ ሃይማኖት አንዲት ብቻ ናት፣ ቤተ ክርስቲያን አንዲት ብቻ ናት ብሎ ተናግሯል። አሁን ይሄ የሃይማኖትን አንድነት ብቻ የሚናገር ሳይሆን አምላክ ከሰማይ የወረደበትን ምስጢር በስፋት የሚያስረዳ ነው። አምላክ ከሰማይ ለምን ወረደ ስንል ሰውን አንድ ሊያደርገው ነው። ሰው አንድ እንዲሆን ነው። ከእግዚአብሔር ጋር አንድ እንዲሆን፣ ከቅዱሳን መላእክት ጋር አንድ እንዲሆን፣ እርሱ በእርሱም ደግሞ አንድ እንዲሆን አንድ ሊያደርገው አምላክ ከሰማይ ወርዷል። እግዚአብሔር የአንድነት አምላክ ነው። የመለያየት አምላክ ግን አይደለም። ሰይጣን መለያየትን ይወዳል። እሱን የሚያመልኩትን እንኳን በአንድነት እንዲያመልኩት አያደርግም። ተለያይተው እንዲያመልኩት ያደርጋቸዋል። እግዚአብሔር ደግሞ ከዚህ የተለየ ነው። አንድ አምላክ ነው ያለን። ያ አምላክ ደግሞ እኛ አንድ እንድንሆን በአንዲት ቤተክርስቲያን ጥላ ስር እንድንሆን ከሰማይ ወርዷል። በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ቤተ ክርስቲያኔን እሰራታለሁ ብሎ ለቅዱስ ጴጥሮስ ጌታ ነግሮታል። ያቺ አንዲት ቤተ ክርስቲያን ናት ማለት ነው። እና ዛሬ ምኩራብ ማን ናት ተብሎ ቢጠየቅ አንዲቱ የክርስቶስ ቤተ ክርስቲያን ኦርቶዶክሳዊት ቤተ ክርስቲያን ብቻ ናት ብለን እንመልሳለን። አባቶቻችንም በጸሎተ ሃይማኖት ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ በክርስቶስ ደም የተመሰረተች ሐዋርያት ባስተማሯት ከምኩራበ አረሚ ከምኩራበ አይሁድ በላይ በምትሆን በአንዲት ቤተ ክርስቲያን እናምናለን ብለው በሃይማኖት ሁልጊዜ በምንጸልየው ጸሎት ላይ አስቀምጠውልናል። እንግዲህ ቤተ ክርስቲያን አንዲት ናት እንደ አባቶቻችን አገላለጽ። ያች አንዲቱ ቤተ ክርስቲያን ደግሞ ከምኩራበ አረሚ በላይ ናት፣ ከምኩራበ አይሁድም በላይ ናት። በምን ትበልጣለች የሚለውን ስንመለከት
ቤተክርስቲያን ከምኩራብ አረሚ በላይ ናት የምንለው በምኩራብ አረሚ ፍጡር ይመለካል፣ በቤተክርስቲያን ደግሞ ፈጣሪ ይመለካል። በምኩራብ አረሚ የሰይጣን ፈቃድ የስጋ ፈቃድ ይፈጸማል፣ በቤተክርስቲያን ደግሞ የአምላክ ፈቃድ የፈጣሪ ፈቃድ ይፈጸማል። በምኩራብ አረሚ የሚሰራ ስራ አለ፣ የሚነገር ነገር አለ። ሁሉም ግን ከደመና በታች የሚቀር ነው፣ በዚህ ዓለም ፈርሶ የሚቀር ነው። ቤተክርስቲያን ከሰማይ በላይ የሆነ ከምድርም የሰፋ እጅግ ጥልቅ የሆነ ከሞት በላይ የሆነ ትንሣኤ ይነገርባታል። ስለዚህ ከምኩራብ አረሚ በላይ በሆነች በአንዲት ቅድስት ቤተክርስቲያን እናምናለን ማለታቸው አባቶቻችን ለዚህ ነው። ከምኩራብ አይሁድም እናታችን ቤተክርስቲያን ትበልጣለች። እንዴት ስንል በምኩራብ የማይፈጸም ተስፋ አለ፣ በቤተክርስቲያን ደግሞ የተገለጠ የታመነ እውነት አለ። ምኩራብ አምላክ ይወለዳል ብላ ትናገራለች፣ በቤተክርስቲያን ግን ተወልደ ኢየሱስ የሚል መዝሙር አለ። ምኩራብ በምኩራብ ቅጠል አለ፣ በቤተክርስቲያን ደግሞ ፍሬ አለ። ይሄ የቅዱስ ዮሐንስ ትምህርቱ ነው። ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ምዕራፍ 66 ላይ መጽሐፍሰ ለምኩራብ እስመ መጽሐፍ ለምኩራብ ትንቢት ምሳሌ ለምኩራብ ነው ወተአውቆ ለቤተ ክርስቲያን ምስጢር ሃይማኖት ግን ለቤተ ክርስቲያን ሆነ። ምኩራብ አነመት ጸምረ ወቤተ ክርስቲያን ተአጽፈቶ ምኩራብ ጋቢውን ሰራችው ቤተ ክርስቲያን ግን ለበሰችው ይላል እና ምኩራብ ወይኑን ተከለች ቅጠሉን አየች፣ ቤተ ክርስቲያን ግን ከፍሬው ተመገበች። አይሁድ መስቀልን ተከሉ፣ በተከሉት መስቀል ግን አይሁድ አልተጠቀሙበትም። ያሰቡት ሁሉ አልተፈጸመም። መስቀልን መትከላቸው ክርስቶስን ከገደልነው በኋላ እናርፋለን ብለው አስበው ነበር። እሱም ሙቶ አልቀረም፣ ሞትን ድል አድርጎ ተነስቷል። ትምህርቱም እንዲሁ አልቀረም፣ ከጽንፍ እስከ ጽንፍ ደርሷል። የተከሉት መስቀል ለአይሁድ አልጠቀማቸውም፣ ለምእመናን ግን ጠቀማቸው። እነሱ ከተከሉት መስቀል በወረደው ውሃ ተጠምቀው እንደገና ደግሞ ከመስቀሉ የወረደውን ደም ጠጥተው ምእመናን የእግዚአብሔር ልጆች ሆኑበት ማለት ነው እና በምኩራብ የማይፈጸም ተስፋ አለ። አምላክ ይወለዳል ትላለች ምኩራብ፣ አምላክ ግን ተወልዷል። ምኩራብ ይመጽእ ለሊሁ ወያሐድር ውስተ ጽርሑ እያለች ዛሬ ትናገራለች። አምላክ ይመጣል በአዳራሹም ያድራል ትላለች። ቤተክርስቲያን ግን አዳራሽ የተባለች ድንግልን ንጉሥ የተባለ ክርስቶስን ተቀብላለች። ስለዚህ ከምኩራበ አይሁድም ቤተክርስቲያን በላይ ናት። ከሁለቱም በምን ትበልጣለች የሚለውን ጠቅለል ስናደርገው ሃይማኖት ነን የሚሉ ብዙዎች ናቸው። የሃይማኖት አዳራሽ ያላቸው ብዙዎች ናቸው። አምላኳ ፈጣሪዋ ያለባት እውነተኛ አምልኮ እውነተኛ ጸሎት ያለው ግን በቤተክርስቲያን ብቻ ስለሆነ እግዚአብሔር የሚገኝባት ስፍራ እሷ ብቻ ስለሆነች ከሁሉ በላይ ናት ማለት ነው እና ዛሬ ምኩራብ ማናት ለሚለው ጥያቄ መልሱ ምኩራብ በፍጡር ያልተመሰረተች ፍጡር መስዋዕት የማይሰዋባት በፍጡር የማትመራ በፈጣሪዋ በክርስቶስ እየተመራች የምትጓዝ አድፎ የገባው የሚነጻባት ደክሞ የገባው የሚበረታባት አንዲቱ የክርስቶስ ቤተክርስቲያናችን ናት ምኩራብ የምትባለው። ከሷ በቀር ሌላ እግዚአብሔር የሚገኝበት ስፍራ የለም እና ይህች ቤተክርስቲያን በእውነት የእግዚአብሔር የጸጋው ግምጃ ቤት ናት። የማያልቅ ጸጋ ያላት፣ የማያልቅ ሀብት ያላት፣ የማይለወጥ ፍቅር ያላት ቤተክርስቲያን ናት። ሰው ለመዳን እግዚአብሔርን ለማወቅ ይችን ቤተክርስቲያንን ማወቅ አለበት። ሙሽራው ይህች ቤተክርስቲያን ስለሆነች ማለት ነው። ዛሬ ሰዎች ቤተክርስቲያንን አያውቋትም። ከኛ ውጭ ያሉ ሰዎች አያውቋትም። በጣም በሚያሳዝን መልኩ ግን እኛ እንኳን ቤተክርስቲያንን እናውቃታለን ማለት በጣም ከባድ ነው። አሁን ብዙዎቻችን እግዚአብሔር የጸጋ ቤተክርስቲያን የእግዚአብሔር የጸጋ ግምጃ ቤት ናት፣ ስንዱ እመቤት ናት፣ ሁሉ የሞላባት ናት እንላለን። ግን እኛ ራሳችን እንራባለን። ግን ደግሞ እኛ ራሳችንም እንጠማለን። ቤተክርስቲያን የጸጋ ግምጃ ቤት መሆኗን ማወቅ ይገባል። ማወቅ ብቻ ግን አይበቃም። ከጸጋዋ መሳተፍ ይገባናል። ሰው አባቴ ባለጸጋ ነው፣ እናቴ ሁሉ የሞላት ናት እያለ ግን እሱ የሚራብ ከሆነ የሚታረስ ከሆነ ጎስቁሎ የሚታይ ከሆነ የአባቱን ሀብት የእናቱን ሀብት ማንም ሊያውቅለት አይችልም እና ኦርቶዶክሳውያንም ከቤተ ክርስቲያን ጸጋ በእውነት ልንሳተፍ ይገባናል።
ኦርቶዶክሳዊ ሆኖ ጥበብ የጎደለው፣ ኦርቶዶክሳዊ ሆኖ ተስፋ የሌለው፣ ኦርቶዶክሳዊ ሆኖ መንገድ የጠፋበት፣ ኦርቶዶክሳዊ ሆኖ ያለ ዓላማ የሚኖር ትላንትን ያላየ ዛሬን የማይኖር ነገ ተስፋ የሌለው፣ ኦርቶዶክሳዊ ሆኖ የነፍስን ረሃብ የሚራብ የነፍስን ጥም የሚጠማ መረጋጋት ያጣ ሰላም ያጣ ይህ ሰው በእውነት በባህር ውስጥ እየኖረ የሚጠማ እንዲሁም ደግሞ ማዕድ ቀርቦለት ምግብ ተዘጋጅቶለት ተመገብ ቢባል እጅን ታጥበ ተመገብ ቢባል እጁን ታጥቦ መመገብ ያቃተው ሰነፍ ሰውን ይመስላል በእውነት። እና ቤተ ክርስቲያንን ልንጠቀማት ከቤተ ክርስቲያን ጸጋ ልንሳተፍ በእውነት ሁላችን ይገባናል። ቤተ ክርስቲያን ባለ ጸጋ ናት። ጸጋዋ ግን ሌላ አይደለም፣ ጸጋዋ ክርስቶስ ነው። ብዙዎች ቤተ ክርስቲያን ክርስቶስን አትሰብክም፣ ኢየሱስን አትሰብክም ሲሉ እንሰማቸዋለን። ቤተ ክርስቲያን ግን ከክርስቶስ በቀር ምንም የላትም። ሀብቷ ክርስቶስ ነው፣ ጸጋዋም ክርስቶስ ነው። ክርስቶስ ስላላት ግን ሁሉ አላት። ስለዚህ ልጆቿ መራብ አይገባቸውም። ብንራብ የምትሰጠን ምግብ ክርስቶስ ነው። ብንጠማ የምትሰጠን መጠጥ ክርስቶስ ነው። ተስፋ ብንቆርጥ የምታደርሰን የሰላም አለቃ ከተባለ ሙሽራዋ ከሆነ ከክርስቶስ ነው። በኃጢአት ምክንያት መዓዛችን ቢበላሽ ቤተክርስቲያን የምታሻትተን የክርስቶስን መዓዛ ነው። በኃጢአት ብንሰበር፣ በዓለም ብንሰበር፣ በዲያብሎስ ብንሰበር የምታደርሰን ቀስ ብሎ ከሚያክመን እንደ አቅማችን ቁስላችንን ሳይጸየፍ ጩኸታችንን ሳይሰቀቅ ከሚያድነን ከእውነተኛው አቃቤ ሥራይ ከእውነተኛው ባለመድኃኒት ከክርስቶስ ነው። ጌታ በሕሙማን ይፈቅድዎ ለአቃቤ ሥራይ የታመሙ ሰዎች ቁስላቸውን ሳይጸየፍ ጩኸታቸውን ሳይሰቀቅ የሚያድናቸውን ባለመድኃኒት ይወዱታል ብሎ ተናግሯል። ያ ባለመድኃኒት እሱ ነው። በሽተኞችን እስከ ቤታቸው ድረስ እየሄደ የሚያክማቸው የቁስለኞችን ቁስል የማይጸየፍ የቁስለኞቹን ጩኸት የማይሰቅቀው ሁላችንን እንደ አመላችን አድርጎ የሚያክመን እሱ ክርስቶስ ነው እና የቤተ ክርስቲያን ሀብቷ ክርስቶስ ነው። ምእመናን የቤተ ክርስቲያን ድርሻዋ ከክርስቶስ ጋር መገናኘት ነው። ከምእመናን ደግሞ አሜን ብሎ መቀበል መቅረብ በእውነት ይገባል። ክርስቶስን ገንዘብ ማድረግ ለክርስቶስ መቅደስ ሆኖ መገኘት ከምእመናን ይጠበቃል። በቅዳሴያችን ውስጥ ኦ እግዚኦ በከመ አሜሃ ዘንተ ህብስተ ባርክ ወፈትት ወሀብ እያለች ቤተክርስቲያን ትጸልያለች። አቤቱ ወንጌልህን አምነው በጥምቀት ልጆችህ ሆነው በዚህ የተሰበሰቡ ልጆችህን ይህንን ህብስት በመልዕልተ መስቀል የተቆረሰውን ስጋ አድርገ ይህንንም ጽዋ በመልዕልተ መስቀል የፈሰሰውን ደም አድርገ ለውጠ ስጣቸው ብላ እናታችን ቤተክርስቲያን ትጸልያለች። ምእመናን አሜን 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 ብለው መቀበል አለባቸው። አዎ መወለድህ ለኛ ነው፣ መሰቀልህም ለኛ ነው፣ መሞትህም ለኛ ነው። ስጋ የተቆረሰው ለኛ ስለሆነ ስጋህን ልንቀበል ይገባናል። ደም የፈሰሰው ለኛ ስለሆነ ደምህንም ደግሞ ልንቀበል ይገባናል ብለው ከስጋው ከደሙ መሳተፍ በእውነት ስጋውን ደሙን መቀበል ይገባቸዋል። እንደ ስራችን ሳይሆን እንደ ቸርነት ብለው በመጽሐፈ ቅዳሴ እንደተጻፈው ኦ እግዚኦ አኮ ዘይደልወኒ ትባ ታሕተ ጠፈረ ቤትየ እስመ አነ አስተቆጣ እኩከ ወገበርኩ እኩየ በቅድሜከ። አቤቱ አንተ በኃጢአት ወዳረከስኩት ወደ ሰውነቴ ልትገባ አይገባህም፣ እኔ አሳዝኜሃለሁና። ወገበርኩ እኩየ በቅድሜከ በፊትህም ክፉ ነገርን አድርጌያለሁና። ወአርኮስኩ ነፍስየ ወስጋየ ንጹሕ አድርገህ የፈጠርካቸውን ነፍሴን ስጋዬንም አርክሻለሁና። ለእኔ አይገባኝም ነበር፣ ነገር ግን መሞትህ ለእኔ ስለሆነ መሰቀል ለእኔ ስለሆነ ስጋ የተቆረሰው ለእኔ ስለሆነ ደምም የፈሰሰው ለእኔ ስለሆነ እንደ ቸርነትህ በቤቴ በሰውነቴ እደር ብሎ እግዚአብሔርን ተማጽኖ ከቅዱስ ስጋው ከክቡር ደሙ መሳተፍ ይገባል። ስጋውን ደሙን ተቀብሎ ከቤተ ክርስቲያን ጸጋ ተሳትፎ ያን ጊዜ በእውነት ቤተ ክርስቲያን የጸጋ ግምጃ ቤት ናት ማለት፣ ያን ጊዜ ቤተ ክርስቲያን ስንዱ እመቤት ናት ማለት፣ ያን ጊዜ ቤተ ክርስቲያናችን በጥበብ የተሞላች ናት ብንል ያምርብናል። ከዚህ ወጥቶ ግን ሰው የቤተ ክርስቲያን ጸጋ ሳይጠቀም
እንዲሁ ቤተክርስቲያን ባለጸጋ ናት ማለታችን ብቻ በእውነት አይጠቅመንም። ስለዚህ ዛሬ ምኩራብ ማናት ተብሎ ቢጠየቅ መልሱ የአምላክ ሥጋ የአምላክ ደም የሚታደልባት ክርስቶስ በደሙ የመሰረታት አንዲቱ የክርስቶስ ቤተክርስቲያን ኦርቶዶክሳዊት ቤተክርስቲያን ናት የሚለው አንዱ መልስ ነው ማለት ነው። ሌላው ሁለተኛው ዛሬ ምኩራብ የምእመናን ሰውነት ነው። የምእመናን ሰውነት ምኩራብ ነው። ዛሬ እግዚአብሔር የሚመለክበት ምኩራብ ነው። ጥንቱን ሰው የተፈጠረው የእግዚአብሔር ማደሪያ የእግዚአብሔር መቅደስ ለመሆን ነው። ሰው የተፈጠረው መቅደስ እግዚአብሔር ለመሆን ነው። በመጻሕፍት እንደምንመለከተው እግዚአብሔር የፈጠረው ፍጥረት ሁሉ የራሱ የሆነ መልክ አለው። የራሱ የሆነ መልክ አለው። ያም መልክ ደግሞ ያማረ ነው እግዚአብሔር የሰራው ስለሆነ። ሰውን ግን ሰው ሁሉ መልከ መልካም ነው፣ ሰው ሁሉ ያማረ ነው ማለት ብቻ አይበቃውም። ሰው የማይመረመር መልክ አለው። ሰው ሊነገር የማይችል መልክ አለው። ያን መልክ ከእግዚአብሔር ነው የተቀበለው እና እግዚአብሔር ለምን እንደዚህ አድርጎ መልኩን ሰጥቶ ውብ አድርጎ ፈጠረው ብለን ስንጠይቅ መልሱ ሰው ሲፈጠር የእግዚአብሔር መቅደስ ሆኖ ስለተፈጠረ የእግዚአብሔር ማደሪያ ሆኖ ስለተፈጠረ ሰውነቱን እግዚአብሔር ለመቅደስነት ስለሚፈልገው ሰው እንዲህ ያማረ ሆኖ ተፈጥሯል እንዳለን ምንም እንኳን ሰው የእግዚአብሔር መቅደስ መሆኑ እግዚአብሔር በሰው ማደሩ ያ ለእግዚአብሔር የሚያመጣው ክብር ባይኖርም ሰውን ግን እግዚአብሔር ስለሚወደው ሰው ይከብርበት ዘንድ መቅደሱ አድርጎ እግዚአብሔር ፈጥሮታል። በኦሪት ተጽፎ እንደምናነበው ወነፋ ውስተ ገጹ መንፈሰ ሕይወት ወኮነ እጓለ እመሕያው እግዚአብሔር በሰው ልጅ ላይ የሕይወትን እስትንፋስ እፍ አለበት፣ ሰውም በመንፈስ ቅዱስ ሕያው ሆነ ይላል። የሰው ሕያውነቱ የእግዚአብሔር መቅደስ መሆኑ ነው። የሰው ሞቱ ደግሞ የእግዚአብሔር መቅደስነቱ መፍረሱ ነው። አዳም የሞተው ሞተ ተብሎ የተነገረበት ከልቡናው እግዚአብሔርን አውጥቶ ዲያብሎስም በልቡናው ላይ አንግሶ መቅደስነቱን ባፈረሰ ጊዜ ነው። አምላካችንም ከሰማይ የወረደው ወደዚህ ምድር የመጣው ያ ዲያብሎስ የወሰደውን ያንን መቅደስ ቀድሞ የእግዚአብሔር ርስት የነበረውን የሰውን ሰውነት የአዳምን ጥያቄና ፈቃድ መሰረት አድርጎ ለማስመለስ ነው። ክርስቶስ በዚህ ዓለም በተገለጠ ጊዜ የሰው ልቡና ሁሉ ከመንፈስ ቅዱስ ምድረ በዳ ሆኖ አጋንንት ግን ሰፍረውበት ነበር። የሰው ልቡና ንብ በቀፎ እንዲያድር አጋንንት ደግሞ በሰው ልቡና እንደዚሁ በስተው ያድሩበት ነበር። ያንን ለመቀየር አምላካችን ከሰማይ ወርዷል። በዚህ በማቴዎስ ወንጌል ምዕራፍ 8 ቁጥር 19 ጀምረን ስንመለከት አንድ ጸሐፊ መጥቶ ጌታን እንዲህ ብሎ ጠየቀው። ጌታዬ ወደምትሄድበት እንድከተል ትወዳለህ አለው። ጌታ ደግሞ ሲመልስ ለቆናጽልኒ ግበቦሙ ወለአዕዋፈ ሰማይኒ ምጽላልቦሙ ለወልደ እጓለ እመሕያው አልቦቱ ሀበ ያሰምክ ርእሶ። ወዴት ትከተለኛለህ? ለቀበራርት ለቀበሮች የሚያድሩበት ዋሻ አላቸው፣ ለሰማይ ወፎችም የሚጠለሉበት መጠለያ አላቸው። ሁሉን ለፈጠርኩት ለእኔ መጠጊያ የለኝም፣ የት ብለህ ትከተለኛለህ አለው ይላል ቅዱስ ዮሐንስ አፈወርቅ። ይህንን ገጸ ንባብ ሲተረጉመው ወመሰለ አጋንንተ በቆናጽል አጋንንትን በቆናጽል በቀበራርት መስሎ ተናገረ ይላል። እስመ አጋንንት ሎሙ ውስተ ነፍስከ ብዙ ማኅደር። አንተ ሰው በልቡና ውስጥ አጋንንት የሰፋ ቦታ አላቸው፣ ስራቸውን የሚሰሩበት የሰፋ የተትረፈረፈ ቦታ አላቸው። ወአንሰ አልብየ ንዑስ መካን ውስተ ልብከ። የፈጠርኩ እኔ ግን በልቡና ላይ ትንሽ እንኳን ቦታ የለኝም ሲለው ነው ብሎ ቅዱስ ዮሐንስ አፈወርቅ ተርጉሞታል። ይህ በእውነት ሁላችንንም የሚመለከት ነው። ዛሬ ሐሜቱ በልቡናችን ውስጥ ቦታ አለው። ዘረኝነት በልቡናችን ውስጥ ቦታ አለው። ኃጢአቱ፣ ክፋቱ፣ ዓለም በልቡናችን ውስጥ እነዚህ ሁሉ ቦታ አላቸው። አምላካችን እግዚአብሔር ግን በልቡናችን ቦታ ያጣበት ዘመን ነው የኛም ዘመን። በእውነት እግዚአብሔር ወደ ውስጥ ገብቶ እንዳያድነን ልቡናችንን ዘግተነዋል። ዝም ደግሞ እንዳይለን ይወደናል። ስለዚህ በደጅ ቆሜ አንኳኳለሁ የሚለው ለዚህ ነው። በደጅ ቆሜ አንኳኳለሁ ብትከፍትልኝ ወደ አንተ እገባለሁ ብሎ በእያንዳንዳችን ልቡና እግዚአብሔር ቆሞ በእውነት ዛሬም ያንኳኳል
እና አምላካችን ኢየሱስ ክርስቶስ ወደዚህ ዓለም በመጣ ጊዜ የሰው ሰውነት በአጋንንት ተመልቶ ነበር ማለት ነው። እናም በተቀበለው መከራ ዳግመኛ የሰውን ሰውነት መቅደስ አድርጎ ሰርቶታል። ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ እንዲህ ይላል፣ ይተአምሩኑ ከመማህደሩ ለመንፈስ ቅዱስ አንትሙ፣ እናንተ የመንፈስ ቅዱስ ማደሪያ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ይላል። ወኢኮንክሙ ለርእስክሙ፣ እናንተ ከእንግዲህ ወዲህ የራሳችሁ አይደላችሁም፣ በሴጥ ተሳየጠክሙ፣ በዋጋ ገዝቷችኋልና ይላል። በዋጋ ገዝቶ መቅደሱ አድርጓችኋል፣ በዋጋ ገዝቶ ማደሪያው አድርጓችኋልና ክርስቶስ ከሞተላችሁ በኋላ ክርስቶስ ከተሰቀለላችሁ በኋላ መቅደስ አድርጎ ከሰራችሁ በኋላ እናንተ የራሳችሁ አይደላችሁም፣ የእግዚአብሔር ናችሁ፣ የእግዚአብሔር መቅደስ ናችሁ፣ የመንፈስ ቅዱስ ማደሪያ ናችሁ ብሎ ሐዋርያው ይናገራል። እና ምእመናን በሕይወት ዘመናችን በምንኖርበት ዘመን ሁሉ ይህንን ማስተዋል በእውነት ይገባናል። ዛሬ እግዚአብሔር እንዲነጻ የሚፈልገው ምኩራብ የእያንዳንዳችን ልቡና እንደሆነ ማወቅ አለብን። በእውነት በወንጌል ተጽፎ እንደምናነበው በዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ አምላካችን ኢየሱስ ክርስቶስ ጅራፍ ይዞ ወደ ምኩራብ የገባው ብዙ ጊዜ አይደለም፣ ብዙ ጊዜ እድል ሰጥቷቸው ነበር። ምኩራቡን ራሳቸው እንዲያነጹት፣ ቤተ መቅደሱን ራሳቸው እንዲያነጹት፣ ቤተ መቅደሱን ራሳቸው እንዲቀድሱት፣ በቤተ መቅደሱ የሚሰሩትን ክፉ ስራ እንዲተው እድል ሰጥቷቸው ነበር። እነሱ ግን እድሉን አልተጠቀሙበትም። በዚህ ምክንያት ክርስቶስ ጅራፍ ይዞ መጥቶ ከቤተ መቅደስ አስወጥቷቸዋል። ዛሬም እኛ እንደዚሁ እግዚአብሔር በደሙ የቀደሰውን መቅደስ ያደረገውን ሰውነታችንን ለዓለም ስንሸጥ፣ ለአጋንንት ስንሸጥ፣ ለኃጢአት ስንሸጥ ጅራፍ የሚባል ነገር አላየንም። እግዚአብሔር እድል ሰጥቶን ነው። በእውነት እግዚአብሔር እድል ሰጥቶን ነው። እና ጠቢብ ሰው ማለት በዚህ ዓለም እግዚአብሔር የሰጠውን እድል በአግባቡ የሚጠቀም ነው። እያንዳንዱ ጊዜ እድል ነው። ጠዋት እድል ነው፣ በሰላም ካደረ ነፍስ ከስጋ ተዋህዳ ከተገኘች፣ ሞት ወደኛ ካልመጣ ጠዋት እድል ነው። ንስሐ ገብቶ ከእግዚአብሔር ጋር መዋሃድ፣ ስጋውን ደሙን መቀበል ይቻላል። ቀንም እድል ነው፣ በሰላም ማርፈድ ከቻልን። ማታም እድል ነው፣ በሰላም ካመሸን ንስሐ መግባት ይቻላል፣ ከእግዚአብሔር ጋር መዋሃድ ይቻላል። ጠቢብ ማለት ይህንን በደንብ አድርጎ የሚረዳ የሚያውቅ ማለት ነው። መጽሐፍ ለዚህ ነው ፍልስፍና አምላካዊ፣ ጥበብ መንፈሳዊ ማለት ሰውነትን ከኃጢአት ለይቶ መሞት ነው ይላል። ጥበብ አምላካዊ፣ ፍልስፍና መንፈሳዊ ማለት ሰውነትን ከኃጢአት ለይቶ መሞት ነው። ሞት ወደኛ በሚመጣበት ቅጽበት የእግዚአብሔር መቅደስ ሆኖ መገኘት፣ ሰውነትን ከኃጢአት ለይቶ መገኘት ጥበበኛ የሚያስብል አዋቂ የሚያስብል ይህ ነው ብሎ መጽሐፍ ይናገራል። ለመኑ ይደሎ ከመለባዊ ውእቱ፣ አዋቂ ይባል ዘንድ የሚገባው እርሱ ማን ነው ብሎ ማሪሳቅ ይጠይቃል። እመድየገና ዘልፈ ለጥበብ፣ ጥበብ ክርስቶስን የሚከተል ሰው ነው። የዓለምን ልኳንና ወሰኗን የተረዳ ሰው ነው። ከሰውነቱ ኃጢአትን የለያት ሰው ነው። ለኃጢአቱ ድንበር ያበጀለት ሰው ነው። ከእንግዲህ በኋላ በቃ ያለው ሰው እሱ ጥበበኛ ይባላል፣ እርሱ አዋቂ ይባላል ይላል ማሪሳቅ ሲነግረንና እድል የተሰጠን መሆናችንን እያሰብን መኖር በእውነት ከሁላችን ይጠበቃል። ጠቢብ ማለት መቅደስ መሆኑን አውቆ ራሱን እየጠበቀ የሚኖር ነው። አሁን ብዙ ሰው መቅደስ መሆን እኮ እፈልጋለሁኝ፣ መንጻትም እፈልጋለሁኝ፣ መቀደስም እፈልጋለሁኝ፣ ፍላጎቴ መቀደስ ነው፣ ግን መቀደስ አልችልም። ከኃጢአት ርቅ አለው ብዬ ብዙ ጊዜ ቃል ገብቻለሁ፣ ግን ኃጢአትን ማሸነፍ አልተቻለኝም። እኔ እኮ ኃጢአትን አልፈልጋትም፣ እሷ ናት የምትመጣብኝ፣ ምን ይሻላል እያለ ሰው ይጠይቃል። በእውነት ልናውቀው የሚገባን ግን ደግሞ ያላወቅነው ብዙ ነገር አለ። ቤተ ክርስቲያን ያስቀመጠችልን ግን ያልተጠቀምንበት በጣም ብዙ ሀብት አለ። ያልጠየቅነው ነገር አለ።
አሁን ብዙ ጊዜ መናፍቃን እንዲህ አሉ፣ እመቤታችን ታማልዳለች አታማልድም የሚል ጥያቄ እንጠይቃለን። ክርስቶስ አማላጅ ነው አይደለም የሚል ጥያቄ እንጠይቃለን። እንዴት ልደግ በመንፈሳዊ ሕይወቴ እንዴት ልደግ ብሎ የሚጠይቅ ግን ብዙ አይደለም። ለምንድን ነው የማናድገው ብሎ የሚጠይቅ ሰው በጣም ጥቂት ነው። በእውነት በጣም ጥቂት ነው። እድሜያችን ረዝሟል፣ ቁመታችን አድጓል፣ ስጋዊ ዕውቀታችንም አድጓል። በሃይማኖት ግን አላደግንም። በመንፈሳዊ ሕይወታችን ግን አላደግንም። እዛው ነው ያለ ነው። ከዚህ በላይ በጣም የሚያስደንቀው ነገር ለምንድነው የማናድገው ብለንም ደግሞ አንጠይቅም። ለምንድነው የማንለወጠው ብለንም አንጠይቅም። ለምንድነው የማናድገው ብለን አንጠይቅም። ቤተሰብ ሕፃኑ ልጇቸው ማደግ በሚገባው ልክ ካላደገ ይጨነቃሉ። መመገብ በሚገባው ሰዓት ካልተመገበ፣ መናገር በሚገባው ሰዓት ካልተናገረ፣ መጠጣት የሚገባውን በጊዜው መጠጣት ካልቻለ፣ ብቻ ማድረግ የሚገባውን በጊዜው ማድረግ ካልቻለ ልጃችን ምን ሆነ ነው ብለው ይጨነቃሉ። ሰው ያማክራሉ፣ ሐኪም ይጠይቃሉ። ምክንያቱም ማደግ በሚገባው ልክ አላደገም። በዚያው ስለቀረው ሕፃን ሆኖ ስለሚኖረው ዘመናት እየተቆጠሩ ግን ምንም ስለማያድገው ስለ መንፈሳዊ ሕይወታችን ግን ለምንድነው የማናድገው ብለን አንጠይቅም። ለዚህ መድኃኒቱ ቆም ማለት ነው። እስካሁን የመጣንበትን ጊዜ በደንብ ገምግመን ከዚህ በኋላ ግን እንዴት ነው ማደግ ያለብኝ ብሎ ያደጉትን መጠየቅ ይገባል። በእውነት ያደጉትን መጠየቅ ይገባል። በዚህ ዘመን ያለው አንዱ ትልቁ ፈተና እኛ ራሳችን አላደግንም፣ ግን የምንጠይቀው ሰዎችን እንዴት እንደምናሳድጋቸው ነው። እኛ ራሳችን ሕፃናት ነን፣ ግን ሰዎችን ማሳደግ ነው የምንፈልገው። እኛ ራሳችን ታማሚዎች ሆነን ግን ሐኪም መስለን መታየት ወይም ደግሞ ሐኪም መሆን ሌሎችን ማከም ነው የምንፈልገው። በመጀመሪያ ግን ራስን ማከም ይቀድማል። ራስን ማሳደግ ይቀድማል። ራስን ማዳን ይቀድማል። ሌሎችን ማዳን ከዚያ በኋላ ስለሆነ ማለት ነው። ኃጢአትን የማናሸንፋት ዓለም እንደ ልቧ የምታደርገን አንደኛ የኃጢአትን አመጣጧን ስልቷን በራሱ በደንብ ስለማንረዳው ስለማናውቀው፣ ጋሻ አያያዙንና አመካከቱንም በደንብ ስለማንረዳው ነው። በመንፈሳዊ ሕይወታቸው ከፍ ያሉ አባቶቻችን እንዴት ኃጢአትን ማሸነፍ እንዳለብን፣ ኃጢአትን መቼ መዋጋት እንዳለብን፣ መቅደስነታችን እንዳይፈርስ ከኃጢአት እንዴት ልንጠነቀቅ እንደሚገባን በደንብ አድርገው አስረድተውናል። አባቶቻችን ኃጢአትን በአራት ደረጃ ይከፍሏታል። የመጀመሪያዋ ነቃ ሐልዮ ትባላለች። ነቃ ሐልዮ ማለት ኃጢአት ወደ ሰው ልቡና በእንግድነት መምጣቷ ነው። በእንግድነት መምጣቷ ነቃ ሐልዮ ይባላል። ሁለተኛው ቁርጥ ሐልዮ ይባላል። በእንግድነት ከመጣችው ከኃጢአት ጋር መስማማት ነው። ሶስተኛው ነቢብ ይባላል። በእንግድነት የመጣችውን እንደገናም ደግሞ የተስማማናትን እሷን ኃጢአት በቃል አውጥቶ መናገር ነው። አራተኛው በእንግድነት የመጣችውን በሐሳብ የተስማማናትን በነቢብ የተናገርናትን በገቢር መፈጸም ነው። እነዚህ አራት ደረጃዎች አሉት ይላል እና ሰው ከኃጢአት ለመጠበቅ መቼ ነው መጋደል የሚገባው የሚለውን ሊቃውንቱ ሲያስቀምጡ በአራቱም ጊዜ መጋደል በጣም ይገባል። በአራቱም ጊዜ መጋደል ይገባል። ገና በነቃ ሐልዮ ሳለች ሐሳቡ ሲመጣ ይህ ሐሳብ የሞት ሐሳብ ነው፣ ከእግዚአብሔር የሚለይ ሐሳብ ነው፣ መቅደስነቴን የሚያፈርስ ሐሳብ ነው፣ ልስማማው አይገባም ብሎ በነቃ ሐልዮ የተገኘች ኃጢአት ከቁርጥ ሐልዮ እንዳትደርስ መዋጋት ያስፈልጋል። ከቁርጥ ሐልዮ ከደረሰች በኋላ ደግሞ የተስማማነውን መስማማት ከነቢብ እንዳይደርስ መከላከል መዋጋት ይገባል። ከነቢብ ከደረሰ በኋላ ከገቢር እንዳይደርስ ደግሞ ብርቱ ጥረት ማድረግ ይጠይቃል ማለት ነው። በዚህ ጊዜ ሰው ኃጢአትን በእንግድነት ተቀብሎ ከኃጢአት ጋር በሐሳቧ በልቡ ተስማምቶ በቃሉ ከተናገረ በኋላ በገቢር መቅደስነቱ ስለሚፈርስበት ያን ጊዜ የሚችለውን ሁሉ ማድረግ አለበት። ወደ አባቶች መሄድ ሊያስፈልገው ይችላል። ወደ ቤተ ክርስቲያን መሄድ ሊያስፈልገው ይችላል። ከምንም በላይ ግን በሐልዮ በእንግድነት የተገኘችውን በሐሳብ የተስማማትን በቃል የተናገራትን ኃጢአት ከገቢር ደርሳ
መቅደስነቱን እንዳታፈርሰው ወደ አምላኩ ወደ እግዚአብሔር ሊጸልይ ሊያነባ ይገባዋል ማለት ነው። ሰው በእነዚህ በአራቱ ጊዜ የሚዋጋ ከሆነ ከኃጢአት ሊጠበቅ ይችላል ማለት ነው። አልፎ ከገቢር ከደረሰ ደግሞ ወዲያው ንስሐ መግባት ይገባል። የብዙ ሰው ችግር በዚያው የቀረበት ምክንያት ምንድነው ብለን ስንጠይቅ አንድ ጊዜ ኃጢአት ሰርቻለሁ፣ ስለዚህ አንድ ጊዜ ንስሐ ገባለሁ፣ ሌላውንም ኃጢአት ልስራ በማለት ነው። ይሄ የንስሐን ጊዜ ያራዝማል። ልሰበርና በኋላ እጠገናለሁ እንደማለት ነው። የተሰበረ ሰው ከሚያክመው ሳይደርስ ሊሞት እንዲችል እሱም ከንስሐ ሳይደርስም ሊሞት ይችላል። ስለዚህ ንስሐን ወዲያው መግባት ይገባል። ወዲያው መግባት መጻሕፍት ሲናገሩ ኃጢአት በጊዜዋ የሸረሪት ድር ናት። አንድ ሰው ተነስቶ ወዲያው ሊበጥሳት ይችላል። ከዋለች ካደረች ግን የብረት ሰንሰለት ትሆናለች። የልምድ ኃጢአት ከሆነች በኋላ ማሸነፍ ያስቸግራል። ዲያብሎስም ደግሞ አመጣጡ እንደ እንግዳ ነው። እንግዳ ሆኖ ነው የሚመጣው። ከተቀበልነው በኋላ ግን እርሱ ባለቤት ይሆናል። ከዚያ በኋላ እኛንም ያስወጣናል። የማንወደው ነገር ብቻ በሕይወታችን ይሆናል። የማንፈልገው ነገር ብቻ በሕይወታችን ይሆናል። በእንግድነት ሲመጣ ግን እምቢ ማለት እንችላለን ማለት። ስለዚህ በዚህ ዓለም የምንኖረው ሕይወት በስጋችንም በነፍሳችንም መውደቅ መነሳት ያለበት ነው። ሰው አንድ ጊዜ ቢወድቅ ንስሐ መግባት አለበት። ሁለት ጊዜ ቢወድቅም ንስሐ መግባት አለበት። ሶስት ጊዜ ቢወድቅም ንስሐ መግባት አለበት። አንድ ጊዜ ወድቆ ወድቅ ያለው በዚያው ልቅር እንደማይለው፣ ሁለተኛም ሲወድቅ ቅድም ወደቁ አሁን ደግሞ ሁለተኛ ነው በዚያው ልቅር እንደማይለው፣ በሶስተኛውም አሁን ሶስተኛ ስለሆነ ወድቄ ልቅር እንደማይለው በስጋው በነፍሱም ድቀት ባገኘው ቁጥር ንስሐ እየገባ እግዚአብሔርን እየተማጸነ እየተጋደለ መኖር ከሰው ሁሉ ይጠበቃል። መቅደስ ሰውነታችንን በዚህ መንገድ ከኃጢአት ልንጠብቀው በእውነት ይገባናል ማለት ነው። ይህን ጾም እንግዲህ አምላካችን ኢየሱስ ክርስቶስ የጾመው ጾም ነው። ጾሙ የተጾመው በምድረ በዳ ነው። በምድረ በዳ ነው። ጌታ በምድረ በዳ ጾምን መጾሙ ለእኛ ቅድስና የሚሰጠው የራሱ የሆነ ትምህርት አለው። ምድረ በዳ ማለት ምንም አይነት እርዳታ የሌለበት ማለት ነው። የሰው እርዳታ የሌለበት፣ መብል መጠጥ የሌለበት፣ ልምላሜ የማይታይበት፣ ምንም የሌለበት ቦታ ማለት ነው። አሁን ዛሬ ብዙ ሰው እንዴት በድህነት ሆኜ ልቀደስ እችላለሁ? የምበላው ሳይኖረኝ፣ የምጠጣው ሳይኖረኝ፣ ልጆችን የማለብሰው ሳይኖረኝ፣ ምንም ሳይኖረኝ ሕይወቴ ምድረ በዳ ሆኖ እንዴት ልቀደስ የሚል ሰው አለ። ጌታ በምድረ በዳ መጾሙ ለዚህ መልስ ነው። ጌታ በምድረ በዳ ጾሞ ዲያብሎስን አሸንፎታል። ይህም ማለት ምእመናን ሕይወታቸው ምድረ በዳ እንኳን ቢሆን ምንም አይነት ነገር በሕይወታቸው ባይኖርም ያ በምድረ በዳ ዲያብሎስን ያሸነፈው አምላክ ከነርሱ ጋር ስለሚሆን በምድረ በዳም ቢሆን መቀደስ ሰይጣንን ማሸነፍ እንደሚችል ክርስቶስ በምድረ በዳ መጾሙ ያስተምረናል ማለት ነው። ሌላው ሰዎች ላለመቀደስ የእግዚአብሔር መቅደስ ለመሆን እንደ ምክንያት የማነሱት እኔ የምሰራው ስራ ለቅድስና የሚመች አይደለም፣ ደላላ ነኝ፣ መናኸሪያ ውስጥ ነው የምሰራው፣ ፖለቲከኛ ነኝ፣ ፖሊስ ነኝ ይላሉ። ኦርቶዶክሳዊ ከሆነ ክርስቲያን ከሆነ የትኛውንም ስራ መስራት ይችላል። ግን መቅደስነቱ እንዲያፈርስ ግን አይፈቀድለትም። ከንጽህና ከቅድስና ምድረ በዳ በሆነውም ቦታ መቀደስ ይቻላል። ጌታ በምድረ በዳ ዲያብሎስን እንዳሸነፈ ልቡናውን ንጹሕ አድርጎ ከቅድስና ምድረ በዳ በሆነው ስፍራ ላይ የእግዚአብሔር መቅደስ ሆኖ የተገኘም ሰው ዲያብሎስን ዓለምን የሚያሸንፍበትን ስልጣን ከአምላኩ ከእግዚአብሔር ያገኛል ማለት ነው። ሌላው የመጨረሻው መቅደስነታችን እንዳንጠብቅ የሚያደርገን ከቅድስና የሚያወጣን ነገር ምንድነው? ነገ እቀደሳለሁ የሚል ነገር ነው። ዛሬ የምግቤን ነገር ላስብበት፣ የመጠጤን ነገር ላስብበት፣ ልጆችን ላሳድግ፣ ነገ ስጋውን ደሙን እቀበላለሁ፣ ነገ ንስሐ እገባለሁ የሚል ሐሳብ ብዙዎቻችንን ያዘገየናል። ቅድስናን ለነገ መብልን፣ መጠጥን፣ ተድላ ስጋን ለዛሬ ማለት ዲያብሎስ ጌታን በምድረ በዳ የፈተነበት ጌታ ደግሞ ያሸነፈው ያ የዲያብሎስ ፈተና ስለሆነ ልንጠነቀቅ ይገባናል ማለት ነው። ምኩራብ በእኛ ዘመን ማናት ለሚለው ሁለተኛው መልስ የምእመናን ሰውነት የምእመናን ልቡና ናት ማለት ነው። ስለዚህ መቅደስነታችንን ልናጸና ይገባናል። በእውነት ይህ ጾም ተድላ ነፍስ የምናደርግበት የአርምሞ የጸጥታ ከአምላካችን ከእግዚአብሔር ጸጋን የምንቀበልበት ነውና ሁላችንም እንደሚገባው ጾመን ከእግዚአብሔር ዘንድ ክብር እንድናገኝበት ፈቃዱ ይሁንልን። ይቆየን።